መሆን ያለበት ምክንያቱም ትቀናለሽ እንደዛ መሆን የለበትም በባይብል በጋብቻ ደረጃ እንዴት ነው ከአንድ በላይ ማግባት ሐራም ነው በባይብል በድሮ ጊዜ እነ ሰለሞን ብዙ አግብተዋል እንደ ዳዊት እነሱ ስላገቡ ነው ግን ፈጣሪ ሐላል አድርጎታል ለማግባትን አላረገውም በጭራሽ የለም ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ ክልክል ከሆነ ዘዳግም ላይ ይላል እንዴ ምን ዘዳግም 21 ላይ ማለት ነው ቆይ ጥቅስ አሁን አለ እስቲ አውጣና አስነበበ እሺ አቡ ሳላ ትችላለህ ማውጣት አንዴ ያወጣልኝ ዘዳግም ስንት ነው ኡስታዝ 21 ዘዳግም አንዲ ስልክ ያበራሁት ነው 21 ስንት ትግሬ 21 17 ዘዳግም 21 ከ15 ጀምሮ 15 እስከ 17 አየሽው ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራል ፈጣሪ ከዛ ማድረግ ያለበትን ይሄን ያድርግ እያለ ይናገራል ብሉይ ኪዳን ሚስቶች ቢኖሩት ገባኛ ችግር የለውም ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንዲት የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላች ልጅ ቢወልዱ በኩር ከተጠላችሁ ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው ደግሞ ብዙ ሚስቶችን ለዳዊትም ሰጥቶት ነበረ ሁለተኛ ሳሙኤል 12 18 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ አይገባኝ ግን ሐላል ነው ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው ሐራም አይደለም የተከለከለ አሁን አዲስ ኪዳን ላይ ተመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ይኖርዮ እኔ አላየሁም እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም ጥቅስ የለም አናገኝም ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው ኃጢአት አይሆንበት እንኳን እሱን አንድ ሴትም ብዙ ወንድ ማግባት ትችላለች በአዲስ ኪዳን ማከሄድሽ ስንትም ማግባት ችግር የለውም ገደብ የለውም ማለት ነው እንዲህ ከሆነ አትጠቀሰም አሁን በእኛ ምንድነው የሚለው አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል ሱረት ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን አንተ ወሂድ እኔ ቀልቤ አዝኖብህ ሌላ ሴት አግብተህብኝ ሌላ ሴት ብትሄድ ፈጣሪ ራሱ የሰው ልብ አሳዝነ ሄደ ጥሩ ህይወት ይሰጣል እምቢ ካልኩ አርፈ መቀመጥ ነው እኔ ምን አውቃለሁ ከአንድ በላይ የሚያገቡትን ኤክስፒሪየንሳቸውን ጠይቂያቸው እኔ አላውቅም እኔ የለሁበትም እዛው ያይሽከቢበት አፉ በለኝና ማለት ከአንድ በላይ ሰዎች ለምሳሌ እስልምና ውስጥ አንድ ሚስት ራሱ እንዳናገባ አላህ ያዘናል ነብዩ አለይሂ ሰላቱ ወሰለም እናንተ ወጣቶች የቻለ ከናንተ መካከል ያገባ ያልቻለ ደግሞ ይጾም ብለዋል ስለዚህ አንድ ራሱ የምናገባው አንድ ሰው አንድን ሴት የሚያገባው ሲችል ጊዜ ነው ከአንድ በላይ ሲያገባ ግን ትልቅ የሆነ ተጠያቂነት አለበት ተገባሻ ትልቅ ተጠያቂነት ያን ተጠያቂነት የሚችል ሰው መሆን አለበት ግዴታ ሀብታም መሆን የለበትም ሀብታም ስለሆነ አይደለም ማግባት ያለበት ያ ሳይሆን ትልቁ ነጥብ ምንድነው ያ ሰውዬ ምን ያክል ፍትሃዊ ነው የሚለው ላይ ነው ስለ ሀብት ካነሳህ ደግሞ በእስልምና ሴት ልጅ ኮንትሪቢዩት አታረግም ፋይናንሻሊ ወንድ ነው ቤቱን ፋይናንሻሊ የሚመራው ሴት ልጅ ገቢ ብታመጣ እንኳን እንዲቀበላት አይፈቅድም ቁርአኑ አይደለ ስለዚህ ሀብት ከሌለው እንዴት ነው 2-3 ቤት ማስተዳደር የሚችለው ነው ሴትዮዋ ለፍታ ልትመጣ ነው ማለት ነው እንደዛ ከሆነ ካለው ነው እኮ የሚለው አይደለ እኩል ደግሞ ለአይሻም አንድ ቦርሳ ከገዛ ለከድጃም አንድ ቦርሳ መግዛት ግዴታ አለበት እኩል ካልወደዳቸው እንደ ኃጢያት ነው የሚቆጠርበት ስለዚህ አቅም ከሌለው አርፎ ከአይሻ ጋር ለምን አይቀመጥም ገብቶኛል እኮ እንደሚያረጉ ከሆነማ ተጠያቂ ናቸው ነው ያልኩሽ ያለሁት ወንዶቹ ነው በእኛ ሙስታብም ነው እኮ አቡ ሳላ በእኛ ማግባት ራሱ
ሙስታሀብ ነው፣ የተወደደ ነው። አንድ ሰው አላገባም ተብሎ ሐራም ነው አይባልም ከመነሻውኑ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምዕራባውያኖች፣ አንቺ የምትከታዩ ምዕራባውያኖች ከአንድ በላይ ማግባት ይከለክላሉ። ከአንድ በላይ ግን ዝሙት ማድረግ ይቻላል አይደል? እናንተ ሀገር አሁን ዝሙት አይቻልም። አንድ ሰው ከአንድ በላይ እኮ ዝሙት ማድረግ ይችላል። አግብቶ ከሌላ ሴት ጋር ቢማግጥ አሁን ለምሳሌ አንድ ኢትዮጵያዊ ነበረ፣ ባቡር ጣቢያ ነበር የሚሰራው የነበረው እና አንዷ ፈረንጅ መታ፣ እዛ ለስራ መታ፣ ተገናኙና አመጣችው። አጋጣሚ ታመመ። 2 ሳምንት ሙሉ ሲታመም ሌላ ነጭ አምጥታ አንድ አልጋ ክፍል ነበራቸው፣ እዛ አስተኛችሁ። እስከሚሻለው ድረስ በጣም ተናዶ ፍርድ ቤት ከሰሳት፣ እንደ ኢትዮጵያ መስሎት ማለት ነው። ከዛ በኋላ መብቱ ነው የተባለው። አሁን አዲስ ህግ ሊወጣ ነው። እኔ ባለውበት ሀገር ከ2026 በትዳሩ ላይ ዝሙት ያደረገ እንደ ክራይም ተደርጎ ህግ ሊወጣ ነው። እንደውም በጣም ነገር ነው። አዎ ከተደረገ ጥሩ ነው። እኔ ግን ማውቀው ምንድነው አንድ ሰው ከፈለገ መብቱ ምንድነው ያሉት፣ ለሱ መብቷ እኮ ነው አሉት። እና አንተም ከፈለክ እኮ ማድረግ ትችላለህ። አያገባ እንጂ ያ ሰው መማገጥ ይቻላል። በአውሮፓ ህግ መማገጥ ይቻላል። እንዲህ አይነት ነገር ነው ያለው። ስለዚህ አንድ ሰው መማገጥ ከአንድ በላይ ማግባት ሐላል ነው በእኛ በኢስላም። ከአንድ በላይ ደግሞ መማገጥ ደግሞ ሐላል ነው። ከአንድ በላይ ማግባት ሐራም ነው በምዕራባውያኖች። አዎ በጣም ትክክል ነው በህጉ አታገባ። ከአንድ በላይ ግን ዝሙት ግን ይቻላል። ራሱ አንድ ሰው ሄዶ ሌላ ሴት ጋር ሄዶ ቢያድርና ቢማግጥ ለምን ማገጥ ተብሎ አውሮፓ ላይ አይከሰስም፣ መብቱ ነው የሚባለው። አሁን ይሄንን ህግ ግን አሜሪካኖች ምን አሉ? ይሄ ነገር ከ2026 በኋላ ትዳር ላይ ቺት ማድረግ እንደ ክራይም ተደርጎ ትከሰሳለህ። ማን ያለው እንደዛ? አሁን ይመጣል። ኮንስቲቱሽን ይሄኛው አሁን ቆይ